አእምሮአችን ከምናስበው በላይ ኃያል ነው። ኃያልነቱም ወይ ለጥፋት ወይም ደግሞ ለልማት ሊሆን ይችላል። ይህን የሚወስነው ደግሞ ዋናው ቁልፍ ነገር አስተሳሰብ ወይም ደግሞ ማይንድ ሴት ነው። በትክክለኛ መንገድ የተቃኘና የተቀረጸ አእምሮ ማንኛውም ነገር ማሳካት አይሳነውም። በተቃራኒው ደግሞ በግዴለሽነት አያያዝ አጓጉል ሆኖ የተቀረጸ አእምሮ የሚያደርሰው ጥፋት በባለቤቱ ብቻ የሚገታ አይሆንም፣ ለሌሎችም ይተርፋል እንጂ። የአእምሮህን እምቅ ኃይል ለበጎ ዓላማ ለማዋል መጀመሪያ እንዴት እንደሚሰራ መረዳት አለብህ። በዚህ ዓለም ያለህ በጣም ጠቃሚው መሳሪያህ አእምሮህ እንደሆነ እወቅ። የአእምሮን አሰራር ለማወቅና ለመረዳት እንዲሁም አሰራሩን ለማስተካከል ደግሞ ስለ አስተሳሰብ ወይም ስለ ማይንድ ሴት ማወቅ አስፈላጊ ነው። አዎ እያልኩ ያለሁት አእምሮአችን አሰራሩ መስተካከል ይችላል ነው። አስተሳሰብ አእምሮአችን ስለ ራሳችንና ስለ ዓለም እንዴት እንደሚያስብና እንዴት እንደሚተረጉም የሚገልጽ የእውቀት ዘርፍ ነው። አእምሮአችን የሚያስበው ወይም ደግሞ የሚያምንበት ሁኔታ የህይወትን አቅጣጫ ሙሉ በሙሉ የመወሰን ኃይል አለው። ለምሳሌ አእምሮ ችግርን የማይበትን ሁኔታ እንውሰድ። ችግር በሚገጥመን ጊዜ ወይ በችግሩ ተሰብረን ቀን እንድንቀር ያደርገናል ወይም ደግሞ ችግሩን የእድገታችንና የመሻሻላችን መነሻ መሰረት አድርገን እንድንጠቀም ሊያደርገን ይችላል። ከዚህ በመነሳት ሁለት አይነት የአስተሳሰብ ወይም ደግሞ ማይንድ ሴት አይነቶችን እናገኛለን። እነሱም ተራማጅ አስተሳሰብ ወይም ደግሞ በእንግሊዘኛው ግሮዝ ማይንድ ሴት የሚባለው፣ ሁለተኛ ደግሞ ቋሚ አስተሳሰብ ወይም ደግሞ ፊክስድ ማይንድ ሴት የሚባሉት ናቸው። ተራማጅ አስተሳሰብ የተጫነውን አፈር ፈንቅሎ ወጥቶ ትልቅ ዛፍ በሚሆን ዘር ይመሰላል። ተራማጅ አስተሳሰብ ያለው ሰው ምንም ችግር ቢጫነው ወድቆ አይቀርም። ውድቀቱን እንደ መወጣጫ መሰላል ተጠቅሞ ወደ ከፍታው ይወጣል እንጂ። በተቃራኒው ደግሞ ቋሚ አስተሳሰብ ያለው ሰው በማያድግና በማያንሰራራ ቆሞ ቀር ተክል ሊመሰል ይችላል። ይህ አይነት አስተሳሰብ የህይወትን ፈተና እንደ መጥፎ የ40 ቀን እድል አርጎ ይመለከተዋል። የዓለም ታላላቅ ሰዎች አብዛኛዎቹ ብዙ ፈተናና ውጣ ውረድ ያለፉ ናቸው። ነገር ግን ችግራቸውን እንደ የእድገታቸው አቀጣጣይ ኃይል አርገው መጠቀም ችለዋል። ባጭሩ ተራማጅ አስተሳሰብ ነበራቸው። ስኬትና በውድቀት፣ በብርታትና በተስፋ መቁረጥ፣ በተራ ሰውና በታላቅ ሰው መካከል ያለው ልዩነት ተስጦ፣ የተፈጥሮ ክህሎት፣ እድል ወይም ደግሞ ጠንክሮ ያለማቋረጥ መስራት እንዳልሆነ ልንገራችሁ። ልዩነት ፈጣሪው ታምራዊ ኃይል እና ሁሉንም ነገር የሚቆጣጠረው ምንድነው ከተባለ አመለካከት ነው። እያንዳንዱ ሰው አመለካከቱ በትክክለኛው መንገድ በመቅረጽ ብቻ ታሪክ የማይረሳው ታላቅ ሰው መሆን ሲችል፣ በሌላ በኩል ደግሞ አመለካከቱን እንደሆነ ይሁን ብሎ በግዴለሽነት የተወሰው ወደፊት ሳይሆን ወደ ኋላ ይሸራተታል፣ ተራ ሰው ሆኖም ያልፋል። ይህ የማነቃቂያ አዎንታዊ ሐሳብ ብቻ አይደለም። ይህ የአንጎልን አሰራር ኮድ እንደገና የመጻፍ ሳይንስ እንጂ። ዛሬ ደግሞ አስተሳሰብ ወይም ደግሞ አመለካከት ምን ማለት ነው፣ ህይወትንስ እንዴት ይቀይራል የሚሉትን እንመለከታለን። ሁሉም ሰው በየቀኑ ጦርነት ላይ ነው። ዓለም ጋር ሳይሆን
የራሱ አእምሮ የሚፈጥረው የማያባራ ሐሳብ ጋር የሚያዳክሙ እምነቶች አትችልም የሚል ሐሳብ ይነግረዋል። ተሳሳተ አስተሳሰብ ወይም አመለካከት ባትችልስ፣ ባይሳካልስ፣ ውድቀት ቢያጋጥምስ የሚል ፍርሃትና ስጋት ከፊት ይደቅንብሃል። ትልቁ ምስጢር እንደዚህ ያሉ አስተሳሰቦች አንዴ ተቀርጸው የሚቀመጡ ቋሚ ነገሮች ሳይሆኑ መቀየርና መሻሻል የሚችሉ ናቸው። አመለካከቶች እንደ ሰውነት ጡንቻዎች ናቸው። በልምድ ይቀየራሉ፣ ይዳብራሉ፣ ይጠነክራሉ፣ ይሻሻላሉ። ይህ የአንጎልህ ልዩ ተፈጥሮና ኃይል ነው። እያንዳንዱ የሚያስበው ሐሳብ የነርቭ መዋቅር ወይም ደግሞ ሰንሰለት ይፈጥራል። ይህ በሳይንሳዊ አጠራሩ ኒውሮ ኢላስቲሲቲ ይባላል። አእምሮ ውስጥ የሚፈጠሩ እያንዳንዱ ሐሳቦች በአንጎል ውስጥ የራሳቸው የነርቭ መዋቅር ወይም ደግሞ ሰንሰለት ይኖራቸዋል ማለት ነው። ምንም ሳላሳካ ቁሜ ቀርቻለሁ ብለህ ደጋግመህ ካሰብክ ይህ ሐሳብ በነርቭ ስርዓት ውስጥ የራሱን መስመር ይፈጥራል። በሌላ ሐሳብ ካልተቀየረ በቀር በአንጎል ውስጥ የፈጠረው የነርቭ መዋቅር ወይም ደግሞ ሰንሰለት ቋሚ አስተሳሰብ ሆኖ ይቀጥላል። አስተሳሰብ ደግሞ የሁሉም ነገር ቀያሽና ቅርጽ አስያዥ ነው። ነገር ግን ምንም ሳላሳካ ቁሜ ቀርቻለሁ የሚለውን ሐሳብ እየተማርኩ እና እየተሻሻልኩ ነው በሚል ከቀየርከው የተፈጠረው መዋቅር በአዲስ ይቀየራል ማለት ነው። ይህ በዓለም አሉ በሚባሉ ታላላቅ ዩኒቨርሲቲዎች የጥናት ውጤቶች የተረጋገጠ ሳይንሳዊ ሀቅ ነው። የእድገት አመለካከት ውጤታማነትን በከፍተኛ ደረጃ ያሳድጋል። በተቃራኒው ደግሞ የውድቀት አስተሳሰብ ውድቀትን ያፋጥናል። ታላቁ ምስጢር ያለው ኒውሮ ኢላስቲሲቲ ሳይንስ መሰረት የሰው አንጎል እድሜው 15ም ሆነ 50 እና 60 ግድ የለውም እንደ አዲስ ይቀርጻል፣ እንደ አዲስ መዋቅሩ ይቀየራል። ቋሚ ወይም ደግሞ የማይቀየር አመለካከት እኔ ስህተቶችን ነኝ ብሎ ያስባል። የእድገት አመለካከት ወይም ደግሞ ተራማጅ አስተሳሰብ ደግሞ ውድቀቶች ለመማር መልካም አጋጣሚ ናቸው ብሎ ያስባል። ይነቱ እዚህ ላይ ነው። የማይለወጥ ቋሚ አመለካከት ከሰዎች አስተያየትና ትችት ይደበቃል። የእድገት አመለካከት ግን ይህን ይፈልገዋል። ተራማጅ አስተሳሰብ እንደ ፓስፖርት ነው ከተባለ ቋሚ አስተሳሰብ ደግሞ እንደ እስር ቤት ነው። አመለካከት ግን ከቀረጽክ ህይወትን ብቻ ሳይሆን መላ ዓለምን ትቀይራለህ። የተሻለ ግንኙነቶች፣ የማይሰበር ጽናትና ትጋት፣ አዲስ ምዕራፍ የመጀመር ድፍረት፣ አዳጊ ክህሎት፣ የህይወት ዘመን ተማሪነትና ቀጣይነት ያለው እድገት፣ የማይዘነፍ ሁለንተናዊ ልከኝነትና የመሳሰሉት ዋና መነሻ መሰረታቸው አእምሮአዊ አስተሳሰብ ነው። አመለካከት ቋሚ ተፈጥሮ ወይም ደግሞ የማይቀየር ባህሪም አይደለም። የውዴታ ምርጫ ነው እንጂ ሰው ወዶ መርጦ በፈለገው ጊዜ የሚቀይረው ተፈጥሮ ነው። ተራ ላለመሆን የሚደረግ የዕለት ተዕለት ትግልና እምቢተኝነትም ነው። ተራ አልሆንም ያለ ሰው ቋሚ አስተሳሰቡን በአዳጊና በተራማጅ አስተሳሰብ የመቀየር ምርጫ አለው። አመለካከት እውነታን ይቀርጻል። ነገሮችን የሚታይበትን መንገድ ቀየር። ከዚህ ላይ ትልቁ ነገር ምንድነው ከተባለ የሚያበሹ ክስተቶች ራሳቸው ክስተቶች አይደሉም። ነገር ግን የነገሮች ትርጓሜ ክስተቶች በላይ ይጎዳል ወይም ያድነናል። ነገሮችን ወይም ክስተቶችን የምናይበት መንገድ ወይም ሊያስራን ወይም ሊነጻ ሊያወጣን ይችላል። አንድ ሰው ሲጎዳም ብዙ ጊዜ ጥልቅ ህመም የሚያስከትለው የሰውየው ድርጊት ራሱ አይደለም። የሚጎዳን የዛ ሰው ድርጊት ምን ማለት እንደሆነ በአእምሯችን የምንፈጥረው ለራሳችን የምንነግረው ታሪክ ነው።
እውነተኛው የጦር ሜዳና ፍልሚያ ያለው ያንተ አመለካከትና ለነገሮች ያለህ አተርጓጎም ውስጥ ነው። አንድ ሰው ስላቃለለኝ የራሴ በቂ አለመሆን ነጸብራቅ እንደሆነ አድርጌ አምን ነበረ። የሰዎች ድርጊታቸው በቂ እንዳልሆኑ የተሰጠኝ ከበሬታና አያያዝ በተወሰነ መልኩ ቢሆን እንደሚገባኝ የሚያሳይ ማስረጃ ነው ብዬ አስብ ነበረ። ይህ አይነቱ አስተሳሰብ ቁስሉን ብቻ ነው የሚያሰፋው እንጂ ምንም መፍትሄ አልነበረውም። ይህ ትምህርት ከእነዚህ አጥፊ ትርጓሜዎች አዙሪት ሰብሬ እንድወጣ ተግሮኛል። አንድ ሰው አያከብርህም ማለት አክብሮት የማይገባ ሰው ነህ ማለት አይደለም። አንተን የማያከብሩና የሚጎዱ ሰዎች ባህሪያቸው ስላንተ ከሚናገረው በላይ ስለነሱ ማንነት ይናገራል። ለድርጊታቸው የምንሰጠው ትርጉም ወይም ያበረታናል ወይም ደግሞ ይሰብረናል። እያንዳንዱ ሰው ባህሪ እንደ ውጫዊ ክስተት ልክ እየጋለበ መጥቶ የባህር ዳርቻው ላይ ሲደርስ እንደሚሰባበር የውሃ ሞገድ አድርገህ አስብ። ይከሰታል፣ ነገር ግን ስሜታዊ ክብደት ሊኖረው አይገባም። ሞገዱ በአእምሮ ውስጥ ማዕበል መሆን አለመሆኑ ወይም ዝም ብሎ ፍንጥጣሪ ሆኖ መቅረት አለመቅረቱን የምትወስነው አንተ ብቻ ነህ። የሌሎችን ድርጊት የምታይበትን ሌንስ ስትቀይር በጣም ከባድ የሆነው አያያዝ እንኳ ሊያናውጥህ ወደማይችል ማንነት መቀየር ትችላለህ። ጥቂት ሰው አስቸጋሪ ሰዎችን እና ፈታኝ ሁኔታዎችን እንደ መልካም እድሎች ለመቁጠር ራሱን ያስተምራል። መጥፎ ባህሪያቸውን እንደ ግላዊ ጥቃት ከመተርጎም ይልቅ እንደ የባህሪ ጽናት መፈተኛዎች፣ ትዕግስት፣ ይቅርታ እና ጽናትን ለመለማመድ የሚፈጠሩ እድሎች አድርጎ ይቆጥራል። አንተ እንዲሁ ማድረግ ትችላለህ። አንድ ሰው ሊጎዳ ሲሞክር በንዴት ወይም በችኮላ ምላሽ ከመስጠት ይልቅ ውስጣዊ ሰላምን ለማጠንከር እንደ መልካም አጋጣሚ ተመልከተው። ድርጊታቸው አንተ እንደማይደርስ ወይም አንተ ስልጣኑን ካልሰጣቸው በስተቀር በአንዱ ሁኔታ ላይ ምንም እውነተኛ ኃይል እንደሌላቸው እወቅ። ይህ የአመለካከት ለውጥ ነፃ ያወጣሃል። በዙሪያህ ያለው ዓለም ያለመቋረጥ ምላሽ ከሚሰጥ ስሜታዊ እይታ ነፃ ያደርጋል። የሰዎች ድርጊት ባለህ ዋጋ ላይ የተሰነዘረ ጥቃት አድርገህ ከማየት ይልቅ ከውስጣዊ ማንነት ጋር የማይገናኙ በዓለም ላይ የሚከሰቱ እርባና ቢስ ክስተቶች እንደሆኑ አድርገህ ተመልከታቸው። ይህን የአመለካከት ለውጥ በመቆጣጠር ከማያስፈልግ የስነ ልቦና ህመም ራስን ከመጠበቅ በተጨማሪ በዙሪያ ያለውን ዓለም ጋር እንዴት እንደምትመቻች የመምረጥ ስልጣን ላይ ቁጥጥር ታገኛለህ።